በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 26 በዚህች ዕለት ዖዝያ ይባል የነበረ እውነተኛ ነቢይ ሆሴዕ አረፈ። ዳግመኛም የነቢይ በአራቱ የይሁዳ ነገሥታት ዘመን ትንቢት ተናገረ። እሊህም አዝያን፣ ኢዮታም፣ አካዝ፣ ሕዝቅያስ ናቸው። በትንቢቱም ድንቆች ሥራዎች ተናገረ። እስራኤልም ልጆች ገሥጻቸው፣ የአመንዝራ ልጆች ብሎ ጠራቸው። እግዚአብሔርም ቁጣውን ከእርሳቸው እንደማይመለስ አስረዳቸው። እንዲህም አለ። የእስራኤል ልጆች ቁጥራቸው እንደማይሰፍርና እንደማይቆጠር የባህር አሸዋ ቢሆን ከጥቂት በቀር አይተርፍም አለ። ስለ አሕዛብም በእግዚአብሔር ማመን ተናገረ። እንዲህም አለ። እኔ ወገኖቼ ያልሆኑትን እጠራቸዋለሁ፣ እነርሱም ይሰሙኛል። ዳግመኛም ስለ መድኃኒታችን መከራ መቀበልና በከበረ ደሙ ስለ መዳናችን ስለ ትንሣኤው እንዲህ ብሎ ተናገረ። እሱ በመከራ ገርፎ ያድነናል፣ እርሱም በመከራ አቁስሎ ይቅር ይለናል። ሲያድነንም በሁለተኛው ቀን ነው። በሦስተኛው ቀን ድነን በእሱ ፊት እንነሳለን። እግዚአብሔርም አውቀንን እንከተለው ዘንድ ስለ ሞት ስልጣን መሻር፣ ስለ መቃብር መሸነፍ እንዲህ ብሎ ትንቢት ተናገረ። ሞት ይዘ ማስቀረት፣ መቃብርስ ድል መንሳት ወዴት ነው? ትንቢት እየተናገረ 70 ዓመት ያህል ኑሮ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለሆሴዕ ምጽአተ ክርስቶስ እንዘ ይሰብክ በቃለ ትንቢት ብሩክ የሐሱሃቅ ይቤ ለእግዚአብሔር አምላክ እንበለ ንጉሥ ወኢ መልአከ ማህድረ ነበሩ እስራኤል በበከ። በዚህች ዕለት የከበረው ሳዶቅና ከእርሱ ጋር የሆኑ 2008 ሰዎች በሰማዕትነት ሞቱ። ይህ የከበረ ሳዶቅ ለፀሐይ ይሰግድ ዘንድ የፋርስ ንጉሥ ብርህም ፈለገው። ቅዱስም ለፈጣሪዋ እንጂ ለዚች ለምትታይ ፀሐይ ልሰግድ ከእናቴ ማፀን አልወጣሁም ብሎ መለሰለት። ብርህም ንጉሡ መልሶ ለዚህ ፀሐይ አምላክ አላትን አለው። ቅዱስ ሳዶቅም ዓለምን ሁሉ ለፈጠረ ክርስቶስ አምላክ ነው አለ። ንጉሡም ቅዱስ ሳዶቅን ራስ በሰይፍ እንዲቆርጡ አዘዘ። የከበረ ሳዶቅም ቆሞ ወደ እግዚአብሔር ጸለየ። ከዚህ በኋላም ራሱ ዘንበል አድርጎ ቆረጡት። ያን ጊዜም ከሰማይ ብርሃን በላዩ ወረደ። ከዚያም ያሉት ሁሉ አይተው እኛ ሁላችንም በቅዱስ ሳዶቅ አምላክ የምናምን ክርስቲያን ነን ብለው ጮኹ። ንጉሥም ሁሉንም ራሳቸው በሰይፍ እንዲቆርጡ አዘዘ። ሰማዕትነትም አክሊልን በመንግሥተ ሰማያት ተቀበሉ። ቁጥራቸው 2008 ነፍስ ናቸው። በረከታቸው ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። ሰላም ለሳዶቅ ለእግዚአብሔር ሰማዕቱ እንተ ተከለለ ዮም ለንጉሥ ፋርስ በመጥባቱ ሶበ ንጻሩ ብርሃነ ዘወረደ ጊዜ ረፍቱ። ወሰላም ለሰማዕታት ሙስሌው ዘሞቱ እስራ ምእቱ ሃሃዲ ስምንቱ ዘአቀረብኩ ማሌት አዘክርያ አእላፍ ለተጸመድኩ ዘልፈ ለላነበበ ተወክፈ ዘንዴትየ መጽሐፍ እንተረሴከ እግዚኦ ጸራይ ከመበለት ወክፈ መእለቡ ብሁላን ዘተረፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል ሀዲ ወመነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ሊቀ ወንዑሰ ሕፃን ለዘጸሐፉ በክርታስ ወለዘአጽፉን ዘይድረስ ለዘአንበቦ ወለዘተረጎሙ በልሳነ ሐዲስ ወለዘሰማ ቃሉ በእዘነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባሰ ሙረይ ማረነ ኢየሱስ ክርስቶስ ሙረይ ማረነ ኢየሱስ ክርስቶስ ሙረይ ማረነ ኢየሱስ ክርስቶስ